ውድ ቤተሰቦቼ እነዚህ እንቁ የሆኑ ልጆች ማለት ነው። ትላንትና እንግዲህ በጣም ሰውን አነጋጋሪ የሆነ ንግግር ስትናገር ነበረ። በተለይ ደግሞ ፍቅር ማለት ነው ልክ ሆናን እየነገረቻት ነበረ። ሄርሜላ ተብዬዋ ማለት ነው እና ናይ ሲላት ትሄዳለች ይጂ ሲላት ደግሞ ትሄዳለች እና ሌላ የሚፈጠርም ነገር የለም ማለት ነው። በዚህ አጋጣሚ የሀገራችን ዝናብ እየዘነበ ነው። በጣም ደስ የሚል ድባብ ነው ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንግዲህ ሄርሜላ ማለት ነው በተለይ ሄርሜላ ሳትሆን የሄርሜላ ደጋፊዎች ማለት ነው ውሽሚት እኮ ያለው እኮ ነው ስራው እኮ ነው። ያው የውሽሚት ነገር እኮ እንደዚህ ነው እኮ። ምክንያቱም ውሽሚት በየሄደበት ና ሲባል ይመጣል፣ ይህ ሲባል እኮ ይሄዳል ማለት ነው። ክብር የሌላት ውሽሚት ማለት ነው። እያወቀ የሚጫወትባት አንድ ነገር ልጠይቃችሁ ማለት ነው። የሄርሜላ ደጋፊት ደደብ ለምን ትሆናላችሁ እናንተ? በዚህ ናክል እንደው የወረዳችሁት ናችሁ፣ ልክ እንደ ሄርሜላ ማለት ነው። አብረሽ ትላንትና ሲታረቁ ማለት ነው ለምን እናንተን አላሳያችሁ? እስቲ ይሄንን ጥያቄ ጠይቁ ለእናንተ ለራሳችሁ ማለት ነው። እናንተ እውነት የታረቁ ወይኔ ቪዩ ቀዝቅዞ እኮ ነው። ሩታና ፍቅር ደግሞ ማለት ነው በብልጥነት ስለመጡበት የአብረሽ ቪዩ ስለቀነሰ እኮ ነው ታርቀናል ብሎ ወደ ስራውን ወደ ሄርሜላ ገለበጠው ማለት ነው። ለላወቀ ሰው ንገሩት ማለት ነው። ሩታና አብረሽ መቼም አይለያዩ ልንገራችሁ ነው። በዚሁ አጋጣሚ እኔ ቢለያዩም በጣም ደስ ነው የሚለው፣ ደስታዬን አይችልም። ምክንያቱም ከእንደዚህ ከልክስክስ ወንድ ማለት ነው። ነገም ደግሞ አሁንም እኮ አብርሽ የቀረባት ማለት ነው ፍቅርና ሩታ ለመጉዳት ፍቅርና ሩታ ለማናደድ ነው እንጂ ትክክለኛ ፍቅር ይዞ አይደለም። ትላንትና ያረገላት ቀለበት በአደባባይ አውጥቶ ሲወስድባት ስንት ነገር። ሄርሜላ ማለት እኮ የአብርሽ ባሪያ ናት እኮ። እውነቴ ነው የምላችሁ። እንደውም ባሪያ እንኳን ይከበራል እኮ። ባሪያ ነው ተብሎ እንኳን እኮ ቦታ ይሰጠዋል እኮ። አብርሽ እኮ ለሄርሜላ ምንም አይነት ቦታ እኮ አይሰጣትም። ለምንድን ነው በዚህ ናክ ጨርሱ ንገሩኝ የምትሉት ማለት ነው? ሄርሜላ ለአብርሽ ምኑ ናት? ሩታ እንኳን የልጇ አባት ነው። ለልጇም ስትል ትልፋ ያለፈውን ፍቅር ብዙ ዋጋ የከፈለችበት ፍቅሯ ለመመለስ ትታገል። ግን ሄርሜላ ምን አግኝታ ምን ሰምታ? ሄርሜላ ምንድናትና? እና የሄርሜላ ደጋፊዎች ማለት ነው ሰከን በሉ። እውነት ሰከን ለራስ ነው፣ ለራሳችሁ ጥሩ ነው ማለት ነው። እናንተም ለነገራችሁ ባሪ አይደላችሁ። እውነቴ ነው የምላችሁ። ይቅርታ አድርጉልኝና ማለት ነው እንደዚህ ስለምን ማለት ነው። ምክንያቱም የእሷ ባሪ አይደላችሁም። ዝሙትን እያስተላለፈች እየደገፋቻት አይደለም እንዴ? እንደዚህ እየተጫወተባት በህይወቷ ማለት ነው ሂዶ እየመጣ እየተለማመጣት አንድ ቀን እንኳን ድንበርህ እንዳታልፍ ብላ ምላሽ መስጠት የለባትም። ከሷ የበለጠ ማን ወንድን ያባራል? ከሄርሜላ የበለጠ ማለት ነው። ጎበዝ ብትሆን ማለት ነው ካፊንጫ ይውጣ አብርሽን ብላ ትታ ነው መሄድ የነበረባት እንጂ እንደ እንትና ፍቅር እንዳለች ማለት ነው። አንቺ ማለት የሱ ቢቃጡ ነሽ ምንድነው አለቻት። ይሄ ያነጋገሯ በጣም ነው ያሳቀኝ ትላንትና ማለት ነው። እና ዝም ብላ ባሪያ ሆና ብትቀመጥ ደስ ይለኛል። እኔ እውነት በጣም ነው የሚያስደስተኝ። ለምን አብርሽ ማለት ሄርሜላ እንደፈለገ ሲለው ነይና ልርገጥ ሲላት ሊረጣት ይጠራታል። ሲላት እንታረቅ የውሸታቸው ጥግ ማለት ነው። ማታ ስታለቅሱ ለምን ቪዲዮ አልተሰራንም? ለኛ ሁሉም ነገር እኮ አደባባይ ሁሉም ነገር ማውጣት እስካለ እንዴት እንደታረቁ ለዛ ለሄርሜላ ፍየሎች ወይም ደግሞ ለሄርሜላ በጎች ማየት ነበረባችሁ። ምክንያቱም እንዴት እንደታረቁ ማለት ነው። እንኳን ይቅርታ ሊጠይቃት ማለት ነው አንድም ጊዜ ስልክ አልደውልላትም። ናይ ቪዲዮ እንስራ ትላዋለች፣ ትመጣለች ደግሞ በራሷ አፍ ማለት ነው። አንድ ሰው እኮ አብርሽ ማለት ወይኔ ስታምሪ የኔ ቆንጆ የኔ ማር አቤት ውበት ሲላት ያምርበታል። እሷ አውጥታ ማለት ነው በአፏ አላምርም ቆንጆ አይደለውም ቆንጆም ሆነች ውብም ሆነች ነገ መቦቷ አይቀርም። ያቺን ጉድጓድ ትገባለች። ምክንያቱም የሰው ልጅ ማለት ነው